ሉዝ ማድረግን አልፈራም። በጣም እርግጠኝነት ንግድ ዓለም ውስጥ ያሉ ሰዎች ወደ ትሬዲንግ ዓለም ቢመጡ በጣም ሰክሰስፉል ይሆናሉ ብዬ ማስበው እነሱ ናቸው። ማርኬቱ ምን ያህል ወስዶብሃል? በዚህ 1-2 ወር ውስጥ የሆነ ኮንሰፕት ስለያዝክ ትሬድ አድርገህ ገንዘብ ታገኛለህ ማለት አይደለም። ሉዝ ማድረግ እንደሚጎዳ ሁሉ ያስተምራል። አንተ በሳምንት ምን ያህል ትሬድ ኤክስኪዩት ታደርጋለህ? ከዛም ባለፈ ደግሞ ለእንደነዚህ አይነት ሰዎች ኦቨር ትሬድ ለሚያደርጉ ምን ምክር ትሰጣለህ? የመጀመሪያ ጊዜ ትሬድ እንደጀመርኩ ፈርስት ታይም ትሬድ እንደጀመርኩኝ ሰላም ትሬደርስ እንዴት ናችሁ? ዛሬ በኤቢ ጎልድ ዩቲዩብ ቻናል ቆንጆ የሆነ ቆይታ እናደርጋለን። ትሬዲንግ እንዴት ምን ያህል ኤክስፔክቴሽን ሊኖራችሁ እንደሚገባ ምን ያህል ቻሌንጆች እንደሚኖሩትኝና በዛ ውስጥ ደግሞ በፕሮግረስ ውስጥ እኔ ዲሲፕሊን ሆነን መቀጠል እንደምንችል አስገራሚ ቆይታ ከኤቢ ጎልድ ጋር ይኖረናል ማለት ነው። እና ኤቢ እንኳን ደህና መጣ። እንኳን በራሴ ቻናል እንኳን ጠይቅ። ያው ይሄ የመጀመሪያ ፖድካስት ነው ሊሆን የሚችለው እና ዛሬ ከዚህ በፊት አንዳንድ ሪካፖችንም አናላይሲሶችንም ስትሰራ በዩቲዩብ እናውቃለን እና ያው በዚሁ ቻናል ነው ስትሰራም የነበረው። ዛሬ ለመጀመሪያ ጊዜ ነው ፖድካስት የምንሰራው እና ብዙ ጥያቄዎችን ያዘጋጀሁት ጠይቀኝ አንተ። ለጀማሪም ለኢንተርሚዲየትም አድቫንስድ ለሆኑም ትሬደሮች ቆንጆ መማሪያ ይሆናል ብዬ ተስፋ አደርጋለሁ እና በመጀመሪያ ስለመጣ አመሰግናለሁ። እኔም ስለጠበቀኝ። እሺ የመጀመሪያ ጥያቄ የሚሆነው ትሬዲንግን መቼ ነው ያወቅከው? ከዛም ደግሞ ስለ ትሬዲንግ የነበረ ኤክስፔክቴሽን እንዴት ነበረ? ከዛ ሞር ኦፍ ደግሞ ትሬዲንግን እያወቅ ስትመጣ ያኛው ኤክስፔክቴሽንን እንዴት ከኤክስፔክቴሽን ጋር አላይን አደረገ ወይስ ደግሞ እንዴት ሆነ የሚለውን ብታጫውተን። በጣም አሪፍ ጥያቄ። በጣም አጨራጨር አድርጌ ለመመለስ ሞከራለሁ። ትሬዲንግን እንደ አክሲደንታል ነው የገባሁበት። ትሬደር ሆናለሁ ብዬ ወይ ደግሞ ትሬዲንግን በእርግጥ ሳቆ በጣም ቆይቻለሁ። ኮቪድ አካባቢ ላይ ነበር። ምክንያቱም ታላቅ ወንድማችን ትሬደር ነው እሱ ኦልሞስት 6-7 ዓመት እና እሱ ሲያወራ ሰማለሁ። ግን እኔ ዊኒንግ አልነበርኩም። ምክንያቱም ማንኛውም ሰው እንደሚለው ስካም ነው ብዬ ስለማስብ ወይ ደግሞ ስታስበው ኮምፒውተር ተጠቅመ ገንዘብ መስራት የሆነ ማታስበው ነገር ነው እና በዛ ምክንያት ብቻ እኔም ፍላጎቱ አልነበረኝም እውነት ልናገር። ግን ላስት ይር ላይ ኦልሞስት አሁን 1 ዓመት ከ7 ወር አካባቢ ሆኖኛል። 6 ወር 7 ወር አካባቢ ሆኗል። ከዛ ላስት ይር ላይ ግን አንድ ቪዲዮ ነበር እኔ በጣም ለሁሉም ሰው የምመክረው ፎቶን ትሬዲንግ የሚባል ዩቲዩብ ላይ ብዙ ጊዜ ሄዷለሁ እና የእሱን ኮርስ እንደ ድንገት ሆኖ ፉል ሰብስክራይብ አድርገው ነበርና እሱ ኮርሱ ከማለቁ በፊት ቪዲዮ ሪከርድ እንዳደረገው ለእኔ ሊንኩ ይላክልኛል። የመግቢያ ፓስዋርዱና ኢሜላቸው ማለት ነው። እሱ የተላክልኝ እኔ ሪከርድ አድርጌ እንዳስቀምጠው ነው ቪዲዮ እንጂ እኔ እንድማርበት አልነበረም። ፍሪ ታይም ስለነበር እንደምታውቀው ኤዲቲንግ አለ የምንሰራው። ስለዚህ እኔ ቪዲዮ ሪከርድ አድርጌ አስቀምጬ በፋይል እነሱ ሲፈልጉት እንድልክላቸው ነበር እነሱ ቢዚ ስለሆኑ። ከዛ ያንን ኢሜልን ፓስዋርድና ሊንክ ተላክልኝ ለእኔ። ከዛ ቁጭ ብዬ ሪከርድ አደረግላቸዋለሁ፣ ኮንቨርት አደረገዋለሁ፣ እንደ ፋይል አስቀምጠዋለሁ፣ ጉግል ድራይቭ ላይ ይቀመጣል። ከዛ መልሼ በኢሜል ልክላቸዋለሁ። እንደዛ እያደረግኩኝ የመጀመሪያውን ምንም ሳልሰማው በቃ የሚያወራው ልጁን ስክሪን ሪከርድ ስለሆነ ማድረገው ግዴታ ሙሉ ማለቅ ነበረበት። እዚህ የመጀመሪያውን 1-2 ቪዲዮ ያየው የሱን ሴሽን ትንሽ ያየሁት። ከዛ የመጀመሪያው አልገባኝም ተውኩት። ግን ሪከርድ አረኩት እና የ6 ወር ኮርስ ነበር አክቹሊ እኔ ጋር ሲሆን ግዴታ ቶሎ ቀንና ማታም ሪከርድ አድርገህ መጨረስ ስለነበረብኝ ሊያልቅ ስለሆነ ሰብስክሪፕሽኗ ኦልሞስት በ2 ሳምንት ጊዜ ውስጥ ሙሉ ቪዲዮ ሪከርድ አረኩት ማለት ነው። ሪከርድ ሳደርገው የመጀመሪያ ዙር ሪከርድ አንዳንዴ ቁጭ ብዬ ሰማለሁ፣ አንዳንዴ አስጀምሬ ተዋለሁ፣ አንዳንድ ጊዜ ቁጭ ብዬ ሰማለሁ እና አንዳንድ ፓርቱ ደስ ይለኛል፣ አንዳንድ ፓርቱ አይገባኝም። ተውኩት እና 2 ሳምንቱ አለቀ። ግን ሙሉ ኮርሱን ሰምቼው ነበር። ስሰማው ግን ሪከርድ ለማድረግ ያክል ማለት ነው። ከዛ በኋላ ግን ለሁለተኛ ዙር ይሄ ነገር ከእውነት ሊሆን ይችላል ፕላስ ቪዲዮ ሪከርድ እያደረኩት ነው። ሪከርድ በማድረግበት ሰዓት ደስ እያለ የመጣ ትምህርቱ። ስለዚህ ውሸትም ከሆነ ገብቼ ሊው እውነት ከሆነ ደግሞ አትርፍበታል የሚል ብቻ ነበረኝ እና ለማንም ሰው ሳልናገር ያንን ሪከርድ እያደረኩ ልክላቸው ነበር እነሱ። ግን በዛ መሀል ራሴ የገባሁበት ማለት ነው። እዛ እሱ የሚያስተምራቸውን ደግሞ አንዳንድ ስክሪንሾቶች አሉት ካየኸው መሀል ላይ እንደ ወርድ ፋይል ራሱ የሚያስቀምጣቸው እነሱ ደግሞ ፕሪንት አደረጋቸው ነበር። ይሄም ለእነሱ ነው ለእኔ አልነበረም። ፕሪንት ማድረጋቸውን ግን እያንዳንዱን አነበው ነበር። ከዛ በኋላ ግን ልክ by end of 2 months አትሊስት እኔ የሰማሁት ለማጥናት ቤት ሳይሆን የሰማሁት በቂ ኢንፎርሜሽን ነበር ስለ ትሬዲንግ ማለት ለመላክ ብቻ በሚል 2 ወሩ አለቀ ልካለው የሚል 3ኛ ወር ላይ ግን ራሴ ገባሁበት። ለእነሱ ለማንም አልተናገርኩም። 3ኛ ወር ላይ ፕሪንት ያረኩትንም እያሰመርኩኝ ልክ እንደ ትምህርት ቤት ገብቼ እንደማጠናው ማጥናት ጀመርኩኝ። በደንብ አጠናሁት። ከዛ በኋላ አክሲደንታል የሆነው የትሬዲንግ ጀርኒ ከዛ ጀመረው ማለት ነው። በጣም ወደድኩት። አሁን የመጀመሪያ ጊዜ ኤክስፔክቴሽን እንዴት ነበር? ከዛ በፊት ሰምተው ነበር ወይ የሚለውን ከዛ በኋላ ስትጀምር ደግሞ ኤክስፔክቴሽን
ብዙዎች ይኖረናል እና ካየ ከዚህ በፊት ያው አንዳንድም ትሬደሮች ሲያወሩ ምናምን ስሰማ እኔም ካየዋቸው ትሬዲንግ ላይ ከመምጣት በፊት ኤክስፔክቴሽን ብዙዎች አላቸው እና ብዙ ጊዜ ደግሞ ዩቲዩብ ላይም ሶሻል ሚዲያ ላይ አንዳንድ ትሬዲንግ ጉሮዎች አሉና የሚያሳዩት ሌክዠሪ ላይፍ ስታይል፣ መኪናዎች፣ ቤቶች፣ የተለያዩ ነገሮች አሉና እነሱን ስናይ ሃይፕ እንሆናለን፣ ብዙ ኤክስፔክቴሽን ይኖረናል እና በዛ ጆርኒ ውስጥ ስንሄድ ደግሞ ወደ ማርኬቱ ስንገባ ሉዝ ስትሪክ ሲኖረን ምናምን ብዙ ነገር ሀፕን ሲያደርግ ተመልሶ ልባችን ይሰበርና ጋምብሊንግ ነው ምናምን እንላለን እና የአንተ ኤክስፔክቴሽን ትሬዲንግን እንድትጀምር ያደረገ ኤክስፔክቴሽን ሊኖር ይችላል ብዬ አስባለሁ። ዝም ብለህ እንትን አትልም እና ኤክስፔክቴሽንህ እንዴት ነበር? የኔ ኤክስፔክቴሽን አይ ቲንክ ከሌላው ሰው የሚለየው ምን መሰለህ፣ እኔ ብሩን አይቼ አልገባውም ወይ ደግሞ ላይፍ ስታይሉን አይቼ አልገባውም። እንደውም የማውቃቸው ሰዎች አብዛኞቹ ሉዝ ያደርጉ ነበር። እንትኑን አይቼ ብገባ ኖሮ እንደውም ወደኋላ ነበር የሚስበኝ። እኔ የገባሁበት አጋጣሚ ምንድነው ታውቃለህ? ውሸት ነው በሚል እኔም ውሸት ነው ብዬ ስለማስብ፣ ግን እውነት ከሆነ ሌት ሚ ፋይንድ አውት ትሩዝ እንጂ ለመፈተን ራሴን ለማየት እንጂ ምንም ገንዘቡን አይቼ ገንዘብ ሜክ ይደረግበታል አይክሜክ መኒ አውት ኦፍ ኢት ብዬ አይደለም የገባሁት። እዚህ እኔ ስገባ ገንዘቡ ሳይሆን ውሸት ነው፣ ግን እስቲ እውነት ከሆነ አትሊስት በእኔ ሊያው ፕላስ ደግሞ በቃ የሆነ ይዤ የገባሁት ኤክስፔክቴሽን አንድም ቀን ብር እሰራበታለሁ ብዬ አይደለም። ግን ሰምሃው የኛ ፐርሰናል የኛ ላይፍ ስታይል ሰማው ሃርድሺፕን በጣም ለምደነዋልና ፎሬክስም ትሬዲንግ በአጠቃላይ ፎሬክስ ብቻ ሳይሆን ትሬዲንግ የምንለው እንዳለ ፎሬክስም ሆነ እንደኔ ኮሞዲቲ ጎልድ ብቻ ትሬድ የሚያደርጉ ኢንዲሲሶች ትሬድ የሚያደርጉ ክሪፕቶ ብዙ አይነት በቃ የተለመደችው ፎሬክስ የምንላት ቃል እንጂ ትሬዲንግ በሚለው የያዘውና ትሬዲንግ ኢንጀነራል እኔ 5 ሳንቲም አግኝበታለሁ ብዬ አልገባሁበትም። ብዙ ጊዜም ደግሞ ራሴን ፎርስም አድርጌ አይደለም የገባሁት። አሁን የሆነ ዩቲዩብ ቻናል አይቼ ገብቼ ቢሆን ወይ የሆነ ላይፍ ስታይል አይቼ ገብቼ ቢሆን ያንን ሳላገኘው ስቀር ለውጣ እችል ነበር። በሰዓቱ የማንኛውም አይነት የትሬደር ቪዲዮ ላይም ነበር፣ ለዛም አልተጋለጥኩም ነበር። እንደውም ውሸት ነው ከሚሉት ወገን ውስጥ ነበርኩ እኔ። እንዴት ሰው ኮምፒውተር ተጠቅሞ የሆነ ባይና ሴል በተን አለ፣ ባይ ስትነካ ገንዘብ ይሰራላል፣ ሴል ስትነካ ገንዘብ ይሰራላል፣ ኢትስ ፌክ የሚሉት ውስጥ ነበርኩ እኔ። ለዛም ይመስለኛል የኔ ኤክስፔክቴሽን በጣም ሎስ ሚኒመም ፌክ የሚለውን ይዤ ስለተነሳው ወይ ውሸት ነው የሚለውን ይዤ ስለተነሳው መሀል ላይ ግን እኔ ራሴን አሳምነኝ። መጀመሪያ ራስ ነው የምታምንበት። ራሴን ሲያሳምነኝ ዋንስ አድቫንስድ የሆኑ ኮርሶችን ካየው በኋላ ነው እነዛን ላይፍ ስታይሎች እንደዚህ አይነት ላይፍ ስታይል የሚያሳዩ ዩቲዩበሮች ማየት የጀመርኩት። እውነት ነው አክቹዋሊ ውሸት አይደለም። እንደዚህ አይነት ላይፍ ስታይል የሚያሳዩን አብዛኞቹ ትሬድ አድርገው የሚያምጡት ወይ አሰልጥነው የሚያምጡት እውነታ አሉ። እኔም ፐርሰናሊ ስላየሁት ማለት ነው። ገንዘብ ትሰራበታለህ። ግን አንተ ለጠየቀኝ ጥያቄ ኤክስፔክቴሽን የኔ ሎወር ቤር ሚኒመም ስለነበር እንትን አላረገኝም። በቃ የሆነ ተስፋ አላስቆረጠኝም። ገንዘብ አይቻልንም የገባሁት እንዳልኩ ውሸት ነው ብዬ እኔም አንዱ ወገን ስለነበርኩ እዛ ውስጥ ገብቼ ሳየው ግን የሚገርም ሪል እንደሆነ እንትን ጂሰስ በጣም ራሱን የቻለ አለ ብሎ ትሬዲንግ ራሱን የቻለ አለ። አሜዚንግ። ብዙ ትሬደሮች ስትራቴጂዎችን ይሞክራሉ። የተለያዩ ስትራቴጂዎች አሉና ላይ ከ50 ከመቶ በላይ ስትራቴጂዎች አሉ። እኔ እንኳን ማውቃቸው የሚሴናር አይሲቲ ኮንሰፕት ኤስኤምሲ የሚባሉ ከዛ ሰፕላይ ኤንድ ዲማንድ ብዙ ስትራቴጂዎች አሉና ያንን ሁሉ ስትራቴጂዎች ብዙ ጊዜ 1 ዓመት 2 ዓመት ማጥንተው ምን ብለው ይቆዩና ከዛ ትሬድ ላይ ሲገቡ ግን ፌል የሚያደርጉበት ወይ አለና እሱን ሲያደርጉ ብዙ ጊዜ ግሪቭ የሚባለው ስግብግብ መሆን፣ መፍራት እነዛ የሚባሉ ነገሮች እንትን ሲሏቸው ላይ ከስትራቴጂ ይልቅ ሳይኮሎጂ ነው ዋናው። ላይክ 90% ሳይኮሎጂ 10% ስትራቴጂ ነው። ብዙዎች እንደዛ ይላሉና አንተ ምን ላይ ነው ፎከስ የምታደርገው? ስትራቴጂ ላይ ነው ወይ ሳይኮሎጂ ላይ ነው? ያንተ እይታ እንዴት ነው? በጣም አጭር አድርጌ መልስልሃለሁ። ኔክስት ታይም ላይ በደንብ ሰፋ እያደረግን መልሳለን። አሁን ግን ስመልስልህ ለዚህ ጥያቄ ትሬዲንግ ማለት ንግድ ማለት ነው። ከምንም ከንግድ ጋር ኖርማል ፊዚካል ንግድና እንደምንግዳው አይለያይም። ስለዚህ ትክክለኛ ንግድ ስትነግድ ለምሳሌ በመርካቶ ቲቪ ብንወስደው የሆነ እቃ እናመጣለን፣ በጣም ተፈላጊነት ያለው ብለን የምናስበውን እሱ ላይ የተወሰነ ዋጋ ትጨምራለህ፣ ትሸጠዋለህ። ካልተሸጠ ከሰርክ፣ ከሸጥከው አተረፍክ ማለት ነው አይደለ? ስለዚህ ዲማንዱን ታያለህ። የዛ ነገር ዲማንድ ካለ ትይዘዋለህ። ስትይዘው ዋጋ ይጨምራል ማለት ነው። የዛ ነገር ደግሞ ዲማንዱ ከቀነሰ ዋጋ ይወርድብሃል። ስለዚህ የዛኔ ቶሎ ደግሞ ማስወጣት አለብህ ከእጅ ማለት ነው። ስለዚህ ትሬዲንግም የምንለው ይሄ ኖርማል አሁን ኢንተርኔት ላይ ተጠቅመን የምንጠቀመው ፎሬክስን በለው ኤኒ ኮሞዲቲ ኤኒ ትሬዲንግም ሴም ቲንግ እሱ ነው ራሱ ነው። ስለዚህ እኔ ሳይኮሎጂም እንዳልከው ደግሞ ትሬዲንግ ስትራቴጂም እኩል ናቸው። ሁለቱም እኩል ቫሊዩ አላቸው። 50% ምክንያቱም ስትራቴጂ ኖሮ ጥሩ ሳይኮሎጂ ከሌለ ኢንድ አፕ ሉዚንግ። ሳይኮሎጂ ብቻ ኖሮ ደግሞ ትክክለኛ የንግድ ሲስተሙን ካላወክበት ደግሞ ኢንድ አፕ ሉዚንግ። ስለዚህ 50-50 ሁለቱም ያስፈልግሃል። በተቻለ መጠን ከአንድ ስትራቴጂ ወደ ሌላ ስትራቴጂ አትዝለሉ።
ብዙ ጊዜ ሰው የሚቸገረው በቃ የሆነ ዩቲዩብ ቻናል ታያለህ የሆነ ነገር የሚያስተምር ትቀይራለህ የሆነ በመቀየር ብቻ 3-4 ዓመት ትፈጃለህ እኔ እውነት ለምናገር እስካሁን ይሄ ሁሉ ዓመት ትሬድ ሳረግ አንድ ስትራቴጂ ብቻ ነው ያለኝ ሌላ ምንም ነገር አይቻልም በቃ ሰፕላይ እና ዲማንድ ነው የምከተለው ሰፕላይ እና ዲማንድ ላይ የራሱን የቻሉ የሚጨማምሩ ነገሮች አሉት እነሱም ብቻ ነው ማቀው ከዛ ውጪ አይሲቲ ኮንሰፕት ሰፕላይ እና ዲማንድ somehow ኦርደር ብሎክ ቋንቋዎቹ እኮ አንድ አይነት ናቸው አይደለ አይሲቲ ኮንሰፕት ነው እኮ ሰፕላይ ዲማንድ አይሲቲ ኮንሰፕት ልትሬን ይችላል እኔ ግን አይሲቲን ስለማላቀው ምንም ቻሌንጅ ላደርግ አልችልም ግን እኔ ፐርሰናሊ አይሲቲ ምናምን የሚባሉትን አላቀስምቲ ብዙ አንተ እንዳልከው ብዙ አይነት እንትኖች አሉና እነሱን አላቃቸው ሜቢ ሰፕላይ እና ዲማንድ ውስጥ ሊሆኑ ይችላሉ ግን እኔ እነዛን ኮንሰፕት ስለማላቃቸው ታይሜን ዛሬ ዌስት አላደርግም መከተለው አንድና አንድ ስትራቴጂ ብቻ ነኝ መመክረውም ደግሞ እሱ እንዲያደርጉ ስትራቴጂ ላይ ኮንሲስታንት እንዲሆኑና አንድ በቃ ሳይኮሎጂ እኩል ነው ስለዚህ 50% 50% ግዴታ ሳይኮሎጂም ጥሩ ሳይኮሎጂ ሊኖር ይገባል ሴትአፕም ስትራቴጂም ደግሞ ጥሩ ነው 50 ሁለቱም እኩል ናቸው በጣም ቆንጆ ሌላኛው ጥያቄ ደግሞ ያው ላይክ ያው ፈጠን ለማድረግ ሌላኛው ጥያቄ ደግሞ እንደ ጀማሪ ቢጊነሮች ወደ ትሬዲንግ ሲገቡ ለመጀመሪያ የሚሰሩት ሚስቴክ ምን ይመስላል ወይም ደግሞ አንተ ትሬዲንግን በጀመርክ ታይም የሰራው ስህተት ምንድን ነበርና ምን ሊሰሩ ይችላሉ አሁን የሚመለከቱን ጀማሪ ትሬደሮችም አሉ ኢንተርሚዲየትም ደግሞ ብዙ ጊዜ የቆዩም ሊሆኑ ይችላሉና ጀማሪዎችንም እነሱን ማድረስ ለማድረግ መጀመሪያ ሊሰሩት የሚችሉት ሚስቴክ ምንድን ነው መጀመሪያ ሊሰሩት የሚችሉት ሚስቴክ ምን መሰለህ በእርግጥ ትሬዲንግ ቀላል ነው አይደል ሁለት በተን ያለው ሁለቱም በተኖች ብር ሊያስገኙልህ ይችላል ስለዚህ ብዙ ሰው ጀማሪዎች ሲጀምሩ ምንድነው በቀላሉ ገንዘብ የሚሰሩ ይመስላቸዋል ከዛ ይጀምራሉ they end up losing money የዛኔ ፔንፉል ይሆናል ስካም ነው ውሸት ነው ምናምን ብለህ ትወጣለህ አንድ ሰው ዶክተር ለመሆን 7 ዓመት ይማራል እንደኔ ደግሞ ኖርማል ዲግሪ እና ማስተርስ የሚያስከፍልክ ሚኒመም 6 ዓመት ተምሬያለሁ ስለዚህ ትሬዲንግም ልክ እንደዛው ነው በአጭር ጊዜ ውስጥ ዛሬ በዚህ 1-2 ወር ውስጥ የሆነ ኮንሰፕት ስለያዝክ ትሬድ አድርገህ ገንዘብ ታገኛለህ ማለት አይደለም it takes time ከማርኬቱ ጋር አዳፕት ማድረግ አለብህ ማርኬቱን ፓተርኑን ማወቅ አለብህ አንድ ነገር ላይ በትክክለኛው ከንግድ ጋር አገናኘው በቃ ትሬዲንግ ማለት ያ ዲጂታል ሆነ እንጂ ትክክለኛ ሪል ላይፍ ላይ ብትወስደው አንድ ሱቅ እንኳን ለመክፈት እውቀት ያስፈልግሃል እቃ ከየት እንደምትገዛ ማወቅ አለብህ ምን ይሸጣል አይሸጥም የሚለው ማወቅ አለብህ ለምሳሌ ሽንኩርት ላይ ካየኸኛ የመርካቶ ላይ አንዳንዴ በጣም ይወደድበት ጊዜ አለ አንዳንድ ጊዜ ደግሞ 15 ብር 18 ብር በጣም ይገባበት ጊዜ አለ እነዚህ ወቅቶች አሉት አይደለ በጣም የሚመረት ከሆነ ዋጋው ይቀንሳል ትንሽ ምርት ሰዓት ደግሞ ሲመጣ ዝናባማ ወቅት ላይ ምናምን ሲሆን ደግሞ የሽንኩርት ዋጋ ክረምት ላይ በጣም ይወደዳል ስለዚህ ይሄ ነው ወደ ትሬዲንግ ሪል ላይፍ ትሬዲንግ ይሄ ዲጂታሉ ዓለም ላይም ስንመጣ ያለው ነገር ይሄ ነው ስለዚህ ለአዲስ ጀማሪዎች በጣም መናገር ፈልገው ኤክስፒሪየንስ ይኖራችሁ ቴክ ኢት ስሎ ኮንፊውዝድ ትሆናላችሁ በጣም በእርግጠኝነት የምታዩ ሰዎች ዛሬ ያያችሁት ቪዲዮ ነገ አይገባችሁም ምን እንደሚወራ እስክታውቁት ራሱ ጊዜ ይወስዳል አንዳንድ ሰው ቶሎ ከች ያደርጋል አንዳንድ ሰው ደግሞ ትንሽ ጊዜ ወስዶ በደንብ አንብቦ የሚረዳል እንደውም እንደኔ አይነት ሰዎች ከሆናችሁ እኔ እንደውም አንድ ነገር በጣም 3-4 ጊዜ ደጋግሜ ካላየው ቶሎ ከች አላደርግምና አንድን ቪዲዮ ራሱ እስከ ሳየው 3-4 ጊዜ ደግሜዋለሁ ስለሚጠፋብኝና ጀማሪ ከሆናችሁ ኖርማል ነው ሪል መኒ ላይ ትሬድ ለማድረግ አትቸኩሉ ብዙዎቻችን እንደምናደርገው የሆነ ነገር ታይና እውነት ይመስላል ስፔሻሊ ደግሞ ይሄ ምንድነው ፔፐር መኒ ላይ ዝም ብለህ ዲፖዚት ታደርጋለህ ብዙ ጊዜ ፔፐር መኒ ላይ እንዴት እንደሆነ ባላቅም ፕሮፊታብል ለምንሆነው ሁላችንም ዴሞ አካውንት ላይ በቃ ኤቭሪዋን ኢዝ ፕሮፊታብል ግን ሪል መኒ ላይ ስትመጣ አይሆንም ምክንያቱም ቅድም ያለው ሳይኮሎጂ ስለምትጨምር ትክክለኛ ገንዘብ ነው አመጣጣው ስለዚህ በጣም የምመክራችሁ ሃይፕ ዳትሆኑ ዘላችሁ ገንዘብ አስገብታችሁ ሲልሞክርበት አትበሉ በደንብ የሆነ ኤጅ እስክታገኙ ድረስ ምክንያቱም እነዚህን የምነግራችሁ ይህን ሁሉ ዘላችሁ ወደሆነ ደረጃ የምትመጡ ከሆነ በጣም በእርግጠኝነት ከአንድ ወር ወይ ከሁለት ወር ከ3 ወር በላይ አትሄድም ውሸት ነው ብለህ ትቀምጣለህ ወይ ለእኔ ያልሆንልኝም ትላለህ ስለዚህ እንደ ጌም ይዩትና ምንወደው ጌም በቃ ዝም ብለህ ቁጭ ብለህ ትጮተዋለህ አይደለ ትሬዲንግ እንደዛ አዩትና ዝም ብላችሁ መጀመሪያ በደንብ እወቁት ከዛ በኋላ ዶንት ራሽ ቴክ ኢት ስሎ ሪል መኒ ላይ አትቸኩሉ እኔ ብዙ አካውንት ብሎ ያደረኩት በዚህ አይነት ምክንያት ነውና አትቸኩሉ ቀስ አድርጋችሁ ይደርሳል የትም ትሬዲንግ እኮ ዛሬ ኢትዮጵያ ውስጥ በጣም ፌመስ እየሆነ መጣ እንጂ ከዛሬ ስንት ዓመት በፊትኛ ሳናቀውም ነበራ በቃ ስለዚህ ምንም ያመልጥህ አዲስ ነገር የለም ሁሌም አለ ማርኬት እስኪ ቢሆነስትና ማርኬቱ ምን ያህል ወስዶብሃል እስክታውቅ ምን እስክትል ድረስ ብዙ ምን ያህል ሆኖ ወስዶብኛል ብዙ ሉዝ አድርጌያለሁ እንዴ ብዙ ጊዜ ሰው እኮ ይሄን ስራ በዚህ ሳምንት $4,000 ሉዝ አድርጌያለሁ $4,000 አጥቻለሁ ብዙ ጊዜ ምን መሰለህ ሶሻል ሚዲያ ላይ ፖስት የምናደርገው ዊናችንን አይደለ የሆነ ነገር ስናገኝ እውነት ግልጹ ልናገር ዊናችንን የሆነ ነገር ስናገኝ የሆነ ነገር ሲሆን በደንብ ፖስት እናደርግ በደንብ ማለት ሉዝ ስናደርግ ጸጥ ትላለህ
እና ብዙ ጊዜ እሱ ነው። አሁን በዚህ ሳምንት ነው $4,000 ሉዝ አድርጌያለሁ። ሪመኒ ላይ $100 ሉዝ አድርጌያለሁ። 100 ማለት ትንሿ $100 በሰከንድ ውስጥ ማለት ነው። የመጀመሪያ ጊዜ ትሬድ እንደጀመርኩ ፈርስት ታይም ትሬድ እንደጀመርኩኝ በቃ ገባኛ 2-3 ወር አየሁ እንዳልኩ 3 ወር 2 ወር ሪከርድ አድርጌ ጨረስኳ። 1 ወር እኔ ተማርኩኝ በጣም ስለመሰጠኝ። ከዛ 3ኛ ወር ላይ ገባኝ አልኩ $100 ከተትኩና የመጀመሪያው ብሎ ያደረገው ኤዥያ አንተ ለዛም ኤዥያ ላይ ለሊት ተነስተህ $100 ስታጣ ብሎ ያደረገ አካውንት ወዲያው ሰከንድ ውስጥ ነው ብሎ ያደረገውና ሎት ሳይዝ አላቅም ነበር እንዴት ትሬድ እንደሚደረግ አላቅም ነበር። በቃ ዝም ብዬ የሆነ ዩቲዩብ ቪዲዮ አየሁ 10 ሰዓት ላይ ተነስተህ ልክ ተኩል ከመሆኗ በፊት እቺ ካንድል ዝቅ ብላ ከዘጋች ቀጣይ የሚከፈተው ከፍ ካለ ግባ ይላል፣ ዝቅ አለ ከፍ አለ ገባው አስወጣኝ። ስለዚህ በቃ የሆነ እንትኑ አለና እውነት ለምናገር ብሎ በጣም ነው ሉዝ የምናደርገው። ግን ጥሩነቱ አንድ ትሪክ ምነግር ትሪክ ሳይሆን ሌትስ ሴይ ኢፍ አይ ሃቭ 1 ዊን ሚኒመም 1-3 ሬሽዮ ብዙ ጊዜ ትሬድ ማድረገው 1% ሪስክ አደርጋለሁ 3% ታርጌት አደርጋለሁ ዊኒን ማለት ነው ፕሮፊቴን። ስለዚህ 1-3 ዊን ካለኝ በዚህ ሳምንት ሌትስ ሴይ $15,000 አካባቢ ዊን ሬት ነበረኝና የቺን $15,000 $4,000 ሉዝ አረኩኝ አልኩ አይደል? ከ15,000 4,000 ሉዝ አደረግ 11,000 ስቲል አም አፕ ማለት ለኔክስት ዊክ ትሬድ። ስለዚህ ዊን እና ሉዝ ሬሽዮ ካየኸው ማይ ዊን ሬት ስቲል ቢገር ነው ከሉዝ ሬት። እንደዛ ሲሆን ኢትስ ኦኬ። ግን sometimes ደግሞ we have a red week ሙሉ ሳምንቱ ኮንሲስተንትሊ ሉዝ የምታደርግበት ታይም አለ። ስፔሻሊ ዲሴምበር ላይ አሁን ካየው ፕራይስ አክሽን ከባድ ስለሆነ በጣም ሉዝ የምናደርግበት ጊዜ አለና ሉዝ በደንብ ጽድት ያለ እንደውም ስናይፐር ስቶፕ ሎስ ቲቪ ሳይሆን አንዳንድ ስናይፐር የሆነ ኤስኤል ነው የሚነካብና ሉዝ እናደርጋለን። በዚህ አጋጣሚ እንደዚህ አንዴ አምና የገባበት ትሬድ ላይ ማርኬቱ ካንተ አቅጣጫ በተቃራኒ ሲመጣ አጌንስት ዩ ሲመጣ ኤስኤልን አስጠግተህ ጸልየህ ታውቃለህ? በደንብ ጌታ ሆይ ትላለና አድነኝ ነው በደንብ ስፔሻሊ አሁን አልኩ ኢቭን ላስት እንትን ላይ ነበረኝ አንዳንድ ዞኖች አሁን ለምሳሌ እኔ ሰፕላይና ዲማንድ ነው ሰፕላይና ዲማንድ ትሬድ ሳረግ በጣም ሉዝ የማድረግ ፕሮባቢሊቲ ከፍተኛ ነው እንደ ዊን ሬቱ ማለት ነው። ምክንያቱም እነዛ ትሬድ የምናደርግባቸው ኤሪያዎች እንዳለ ሊኩዊዲቲ ኤሪያዎች ናቸው፣ ሃይ ኦርደር ያለባቸው ናቸው። ዲስሪስፔክት ከተደረጉ ቀጥታ አንተ ሎስ ውስጥ ነው የምትገባውና ምን የሆነ የምትጠቀማቸው ነገሮች አሉና በቃ አንዳንድ ጊዜ ትገባለህ ከገባ በኋላ እያወቅከው ከሆነ ግን ስቶፕ ሎስን ትንሽ ቆይ እዚህ ጋር ይወጣች ግን ሀምብል ያደርጋል። አፍተር ሉዝ ነው የምታደርገው እና በደንብ እንደዛ አድርጌ ያውቃለሁ። እነዚህስ ላይክ ይሄ ምንም ሪዝን ሳይኖር ትሬድ ኤክስኪዩት አድርገ ኦቨር ኮንፊደንስም ተሰምቶ ሊሆን ይችላል፣ ወይም ሉዝ አድርገ ሪቬንጅም ትሬድ አድርገ ሊሆን ይችላል እና እንደዚያ አጋጣሚዎች ነበሩ ትሬድ በምታደርግባቸው ቆይታዎች? ኤግዛክትሊ ያው እንደው በጣም የምፈራውን የኦቨር ኮንፊደንሱን በጣም ከምፈራው ሉዝ ማድረግን አልፈራም። ሉዝ ኢትስ ኦኬ ምንም ችግር የለውም። ኦቨር ኮንፊደንስ የተሰማህ ቀን በጣም ብዙ ጊዜ ሉዝ የምናደርገው ሰው ምክንያቱም ሌትስ ሴይ ዩ ሃቭ 3 or 4 consecutive ዊንሶች አሉ። ሶ ላይክ አንደኛው ዊን ነው፣ ሁለተኛው ዊን ነው፣ ሶስተኛው ዊን ነው፣ አራተኛው ዊን ነው። ዩ ፊል ኦቨር ኮንፊደንት እና ቀጣይ በወስደው ትሬዱን በጣም ይሄ ነገርማ በቃ አወቅኩት ፓተርኑን ብለህ አራቱንም ዊን ያረክባቸውን ሎት ሳይዝ ደብል አድርገህ አምስተኛው ላይ ስገባ አራቱንም ያሰጣል እንዳለ ቶታሊ ሎስ ሊያጋጥም ይችላልና በጣም መፈራው እንደውም ስኬሪ የሚሆንብኝ እኔም አጋጥሞኝ ያውቃል። እንደውም አንዳንድ ጊዜ የሆነ ጊዜ ከአንተ ጋር ማብረን ትሬድ እያደረግን ካየ $10,000 በጣም ኮንፊደንት ነበርን ገባን $10,000 አይናችን እያየ ወርዶ ወደ $4,000 አካባቢ $6,000 አይናችን እያየ አጣን። 4,000 ግን ፖዚቲቭ ላይ 4,000 ብሬክ ኢቨን ስቶፕ ሎሳችን ፖዚቲቭ ስቶፕ ሎሳችን ስለነካ በዚያ ወጣን። ግን ሰሞ ይሄ ከምንድን ነው የሚመጣው? ኦቨር ኮንፊደንት ከመሆን ሁልጊዜ ማርኬቱ ግን ሀምብል ያደርጋል። ግን like what hurt you the most like losing money ነው ትሬዲንግ ጆርኒ ላይ ብዙዎች ፔን አለውና ያው ሶሻል ሚዲያ ላይ ምን የሚታየው ሰክሰስ ስለሆነ ትሬደሮች ብዙ ጊዜ ላይፍ ስታይላቸውን ሲያሳዩ በዛ ነው የሚታየውና ዲፒን ግን like ፔኑ ምኑ አሁን ሉዝ ስታደርግ ነው ወይስ ደግሞ አንተ በትሬዲንግ ጆርኒ ላይ ስተት እንደሆንክ ወይም ደግሞ የሆነ ስትራቴጂ ሊሆን ይችላል ሳይኮሎጂ ሊሆን ይችላል ስተት የሆንክባቸውን ነገሮች ስታውቅ ነው እንድትጎዳ የሚያደርግ በዛው ውስጥ? ሉዝ ማድረግ እንደሚጎዳ ሁሉ ያስተምራል። እውነት ለምናገር በጣም ፔንፉል ነው። በጣም አንድ አካውንት እንደውም ዲፕ ድሮዳውን ውስጥ ገብቶብኝ ነበር የሆነ ጊዜ ላይ የ200K አካውንት ነው እና በጣም ዲፕ ድሮዳውን ውስጥ ገብቶ ከዛ የሆነ የነበረ ሜንታሊቲ በጣም ወርዶ የሆነ ወይኔ በቃ ምን አይነት ነገር ውስጥ ነው የገባሁት እስከምትል ድረስ በጣም ፔንፉል ነው። ሲወጣ ደግሞ ኮንፊደንት ትሆናለህ። ልክ ያችን አካውንት ደግሞ ስትመልሳት በጣም በቃ ዊን ሬት በጣም ከፍ ሲል ኮንፊደንት ትሆናለህ በጣም ማለት ነውና ፔንፉል ናቸው ሁለቱም ያስተምረዋል። ግን እኔ የምለው ጥሩ ፓርቱ ፕሮፊትም ሆነ ሉዝ ከሁለቱም ትምህርት ከተማርክበት
ፔንም እኮ ያስተምርሃል ደስታውም እንደሚያስተምር ሁሉ ሁልጊዜ እኔ ለትሬደሮች የምመክረው በጣም ኤክሳይትድ አትሁኑ ዊናችሁ ላይ ኤክሳይትድ አትሁኑ ሉዛችሁ ነው ኤክሳይትድ አትሁኑ በሁለቱም ተማሩ ወደ ለመናገር ዛሬ $10,000 ብትሰራ ነገ ማርኬቱ $10,000 ያሳጣሃል ያለህ እንዳለ ያሳጣልና ዶንት ቢ ኤክሳይትድ ለዊኑም የሆነ ጊዜ አዳፕት ማቹር ታደርጋለህ አሁን እኔ ምንም እውነት ነው ነገር ምንም አይመስለኝም የሆነ በቃ የሆነ ታይዋል $2,000-3,000 ብትሰራ ኦኬ እሺ አለቀ ሶዋት በቃ ነገ እነሳለሁ ድጋሚ ትሬድ አደርጋለሁና ዶንት ቢ ኤክሳይትድ ፔንፉል ነው በጣም ፔንፉል ነው የሰራውን ገንዘብ ማጣት ፔንፉል በጣም ፔንፉል ነው ግን ተማርበት በቃ ከተማርክበትና ትምህርት ከወሰድክበት ቢሊቭ ሚ በቃ የእሱ ነው የሚቀይረህ አሁን ላይክ ቅድምም እንደነገርከኝ የምትጠቀሙት ስትራቴጂ ሰፕላይ እና ዲማንድ ነውና ሶ በዛ ስትራቴጂ ላይክ ምን ያህል ፕሮፊታብል አድርጎሃል ስትራቴጂው ከረንትሊ በዊን ሬት ደረጃ አሁን ካለኝ ዳሽቦርድ ላይ ከረንትሊ ያለኝ ዳሽቦርድ ዊን ሬቴ ኦልሞስት 39% ወይ ደግሞ 40% አካባቢ 39 እሱም በጣም የሆነ ታይም ላይ ብዙ ገንዘብ በአንዴ ሜክ ስለማድረግ ስለምሰራ እሱን ከቨር አድርጎት ነው ግን በዊኒንግ እና በሉዚንግ ከነገርኩ ሉዚንጌ ከፍተኛ ነው ከዊኒንጌ በትሬድ እንኳን በነገር ሉዚንግ ሬቴ እንትኑ ይሄ ትሬድ ቴክ አድርጌ ሉዝ የማድረግባቸው ከፍ ሊል ይችላል ከዊኒንጌ ግን ይህንን ነገር በግልጽ ነገር ምንድነው ትክክለኛው ይሄ ስለሆነ ማለት ብዙ ሰው አይናገርም 40% ዊኒንግ ሬት is too much እውነት ነው በጣም so basically 20% ዊን ልታደርግ ትችላለህ ግን ያ 20% ያ 40% is more than you losing ዋናው ሎጂኩ ያለው እዚህ ጋር ነው እኔ አሁን ለምሳሌ 40 ምናምን ሉዝ አለኝ 30 ምናምን ዊን አለኝ ሶ ካየው በቁጥር 40 ምናምን ሉዝ 40 ምናምን ጊዜ ትሬድ ወስጄ ሉዝ አድርጌያለሁ 30 ምናምን ጊዜ ዊን አለኝ ግን አካውንቴ ፖዚቲቭ ላይ ነው በጣም ትልቅ አካውንት በጀቴ ወይ ካፒታሌ ትልቅ ነው ያ የሆነበት ምክንያት ምንድነው እነዛን 30 ዊኖች are more than my 40 ምናምን ሉዝ ያረኳቸው ማለት ነው ምክንያቱም 1 to 3 ካየ 1 to 3 አንዳንዴ 1 to 5 አንዳንዴ 1 to 10 ይሄዳል ያ ሁሉ ላይ ሰበሰብነው በጣም ብዙ መሄድ ጊዜ አለ ያዛን ጊዜ ሰበሰብኳቸው ገንዘቦች እዚህ ጋር ግን 1% ነው ሉዝ ማድረገው ካረኩ 40 ጊዜ ሉዝ ማድረገው እዚህ ጋር የማገኘውን ሜቢ 2-3 ትሬድ ይሆናል እዛ ጋር እንደዛ የሚለው ግን እውነት ለመናገር ሉዚንግ እንትኑ ከፍ ይላል አንዳንዴ ግን ምን ሰራቸው ትሬዶች ደግሞ በዚህ አጋጣሚ ሬታቸው ዊን ሬታቸው ከፍ ሲል ባላንስ ያደርገዋል ማለት ነው እስካሁን ከቆየባቸው ጊዜያቶች ሰፕላይ እና ዲማንድ ስትራቴጂ ፕሮፊታብል እንድትሆን አድርገው ኤግዛክት በቃ ሰፕላይ እና ዲማንድ አሁን ያልኩህ 40% አንዳንዴ በሳምንት ውስጥ 40% ዊን ሬት ይኖረኛል አንዳንዴ 30 አንዳንዴ 20% ይኖረኛል አንዳንድ ጊዜ በቃ ሰፕላይ እና ዲማንድ ብቻ ነው የምጠቀመው እኔ ሌላ አይነት ምንም አይነት የምጠቀመው ቴክኒክ የለም ሰፕላይ እና ዲማንድ ስል ግን ቤዚክሊ ሰፕላይ እና ዲማንድ ምን እንደሆነ ካላወቅ you end up losing ያለህን በጠቅላላ ስለዚህ የትኛው ዞኖች ሪስፔክት ይደረጋሉ አይደረጉም እሱ ሌላ ጊዜ በደንብ በሰፊ እናወራዋለን ግን አሁን ሰፕላይ እና ዲማንድ የምጠቀመው ግን ካላወቃችሁ ዶንት ትራይ ኢት በጣም አትሞክሩት ከምለው ስትራቴጂ አንደኛው ሰፕላይ በጣም ቀላል የሚመስል ግን ከባድ ስትራቴጂ እሱ አሁን ልጠይቅ የነበረው አንተ አሁን ሰፕላይ እና ዲማንድ ላይ ኮንፊደንት ነህ ስትራቴጂውም ላይም ያው ሳይኮሎጂውንም ስናወራ ነበር ቀደምና አሁን የሆነ ሰው አንድ ጀማሪ ትሬደር አንተ የምትጠቀመውን ስትራቴጂ ሰፕላይ እና ዲማንድ ልማር ብሎ ተምሮ ሉዝ ቢያደርግ ሚስቴኩ ምን ሊሆን ይችላል ወይም ሚስ ያደረገው ነገር ምን ሊሆን ይችላል ሰፕላይ እና ዲማንድ ምን መሰለህ ብዙ ጊዜ ጀማሪ ትሬደሮች ወይም ደግሞ በጣም ቀላል ብዙ ሰው የመጀመሪያም ሊጀምራቸው ከሚችላቸው ኮንሰፕቶች አንዱ ሰፕላይ እና ዲማንድ ነው እንደ አጋጣሚ ሆነው ይመስለኛልና ብዙ ሰው ሉዝ የሚያደርገው እንደው ታውቃለህ ቻርቱ ብዙ ሰፕላይ እና ብዙ ዲማንድ ዞኖችን ክሬት ያደርጋል በጣም ሁሌ ክሬት ይደረጋሉ እነዛ ዞኖች ግን አብዛኞቹ 100% ሊኩዊዲቲ ኤሪያዎች ናቸው ወይ ደግሞ ያንተ ስቶፕ ሎስ አብዛኞቹ የምናስቀምጥባቸው ቦታዎች አሉ እዚህ ጋር ገብቼ ስቶፕ ሎስ እዚህ ጋር ገብቼ ስቶፕ ሎስ የምናደርጋቸው ቦታዎች በጠቅላላ ብዙ ጊዜ ሰፕላይ ወይ ዲማንድ ዞኖች ይሆናሉ ብቻውን ሰፕላይ እና ዲማንድ የምንለው ኮንሰፕት አምስት ነገሮች አሉ አጅቦት የሚመጣ ዲፋይን ላደርጋቸው ሌላ ጊዜ ላይ አሁን ዝም ብዬ ልንገር ራፍሊ ለምሳሌ ሰፕላይ እና ዲማንድ ኤሪያዎች ላይ ሊኩዊዲቲ የሚባል ኮንሰፕት አለ ፕሪሚየም እና ዲስካውንት ኤሪያዎች ምንላቸው ወይ ደግሞ ኢኩሊብሪየም ፕራይሲንግ የምንላቸው ሶስቱ አሉ ከዛ በኋላ ኦርደር ፍሎ አለ ማርኬት ስትራክቸር ወዴት ነው የሚሄደው ቡሊሽ ነው ወይ ቤሪሽ ነው ወይ የምንለው አለ ከዛ ከባዱ ፓርት ምንለው ታውቃለህ ማርኬት ስትራክቸር አይደንቲፋይ አድርገህ ከሃየር ታይም ፍሬም ወደ ሎወር ታይም ፍሬም ማች ማድረግ መቻል አለበት ለምሳሌ ሌላ ስትራቴጂ አላውቅም እኔ ሰፕላይ እና ዲማንድ ላይ ብቻ ነው 4 hour 1 hour 50 minute ማች ማድረግ አለበት if you are against እነዚህ ሶስቱም ታይም ፍሬሞች you end up losing your account ስለዚህ ታይም ቴኪንግ ነው እንደዚህ አይነት ፒውር ሴታፖች እስክታገኝ ብዙ ጊዜ ነው የሚወስድብህ አሰልቺ ነው በጣም ሰፕላይ እና ዲማንድ ትክክለኛውን ስትራቴጂ ካገኘኸው ከባዱ ስትራቴጂ is ሰፕላይ እና ዲማንድ ምክንያቱም it's going to take a while አንድ ሴታፕ እስክታገኝ ሳምንቱን ሙሉ ጠብቀህ ላታገኝ ትችላለህ ስለዚህ እንደዛ ግን it's worth it once you identify እነዛን ኤሪያዎች it's just like printing money ማለት ነው ናይስ
አሁን ለአንተ ላይክ ኤ ፕላስ ሴታፕ ቢ የምትላቸው ሴታፖች አሉና ለምሳሌ ማርኬት ላይ ኤ ፕላስ ሴታፕ አግኝተ በምትጠቀመው ስትራቴጂ የማርኬቱ ኮንዲሽን ትሬድ እንዳታደረግ የሚያደረግ አጋጣሚ ሊሆን ይችላል እና እሱ ምንድን ነው? አሁን ኤ ፕላስ ሴታፕ አይተ ኤክስኪዩት እንዳታደረግ የሚያደረግ አጋጣሚዎች ይኖራሉ እና ምንድን ነው እሱ? በዚህ ሳምንት አሁን አንዱ ሀፕን ያደርገው አርብለት ማታ አካባቢ ሀፕን ያደርገው እሱ ነው። ካየ ጎልድ ከረንትሊ በጣም ስፓይክ እያደረገ ወደ ላይ እየወጣ ነው እና ወልታይም ሃይቴክ ያደርጋል ብለን የምናስበው የሆነ ታይም ላይ መውሰዱ አይቀርም እና ግን ምን ሀፕን አደረገ መሰለህ? ሁላችንም ባይንግ ኤሪያ ነበር በጣም አክቲቭሊ ስንፈልግ የነበረው እና ማርኬቱ ከዚህ በፊት የሚሰጠንን ብሬክ አደረገ፣ ዲማንድ ዞን ክሬት አደረገ። ከዛ በኋላ ያችን ዲማንድ ዞን ማርክ አደረግናት፣ ኢንትሪ ሌቭላችንን አስቀምጥን እና በቃ እዚህ ጋር ከመጣ ሰኞ ዕለት ነበር ፕላናችን። ሰኞ ዕለት እዚህ ጋር ከመጣ እንገባለን። ለድንገት ሬዚስተንስ ዞን ነበር አሁን ከረንትሊ ማርኬቱ ሪጀክት ያደረገበት ኤሪያ፣ እሱንም እያየሁት ነበር። ግን በቃ ኢምፐልሲቭሊ ወደ ላይ እየመጣ ስለሆነ ሁለቱንም ሴናሪዮ ላሳየ ማልገባበት ሪዝኖች በጣም ስትሮንግ ሆኖ ቡሊሽ ስለነበር ቀኑን ሙሉ ለሁለት ቀን ሙሉ ስትሮንግ ቡሊሽ ስለነበር ያችን ኤሪያ በቀላሉ ዲስሪስፔክት ያደርገዋል ብዬ ስላሰብኩት ትሬዱን አልገባውም። ሴሉም ማለት ነው። ኦኬ ሪጀክት አደረገ። ሪጀክት ካደረገ በኋላ የሪጀክት ያደረገው በአንድ ካንድል ኢማጂን ላይክ አንድ ካንድል ዳምፕ ሲያደርግ ሙሉ አንድ ካንድል ወጥ ልክ እንደዛ ሲሆን ባይ ኤሪያ ደግሞ ገባበታለሁ ብዬ የተዘጋጀሁት ሳምንት ሙሉ ገባበታለሁ ብዬ የተዘጋጀሁት መግባት አልቻልኩም። ያ የሆነበት ምክንያት ምንድነው? ስትሮንግ ሴል ሙቭመንት አለ ማለት ነው። እዚህ ከኔ ባይ ኦርደር በላይ ሴል ኦርደሮች በጣም ብዙ ስላሉ ዴፊኒትሊ ወርሽ እንደሚያደርገኝ አሰብኩ። ስለዚህ ከዚህ በፊት ኤ ፕላስ ነው ብዬ ያስኩት ሴታፕ ነበር፣ እገባበታለሁ ብዬ የተዘጋጀሁበት ነበር። ብዙ ጊዜ እኔ ላይክ የምገባባቸው ሎት ሳይዞች ከ3 እስከ 1 ባለው ሬንጅ ውስጥ ነው። ኤ ፕላስ ከሆነ 3 ትጠቀማለሁ ሎት ሳይዜን። ከዛ በኋላ 2 1 እያለ ይወርዳልና የዛን ግን በ0.5 ነው የገባሁት 0.5 ማለት ነው። አስበው በቃ በሀይል ኢምፐልሲቭ ነው የመጣው። እኔ ኤሪያ ላይ የመጣ ወደ ላይ ትንሽ ከፍ አድርገህ ስቶፕ ሎስ ነካ። ከዛ በኋላ ልክ እንደዚህ አይነት ኤሪያዎች ላይ ምን አስተማሪ ማለት ነው። አሁንም ስቲል እየተማርኩበት ስለሆነ ምንም አይነት ኢምፐልሲቭ ሙቭ አፕዋርድም ዳውንዋርድም በጣም ስትሮንግ የሆነ ኦርደር ካለ የእኛ ዲማንድ እና ሰፕላይ ዞን ሪስፔክት አይደረግም። አንዱ ዞን ይሄ ነው ማለት ነው። ትሬዲንግ ላይ ሞስት ዴንጀረስ የሆነው ምንድን ነው? ላይክ ይሄ ኦቨር ኮንፊደንስ አፍተር ቢግ ዊን ወይስ ደግሞ ፊር አፍተር ቢግ ሎዝ ማለት ነው። ለምሳሌ ብዙ ዊን ሬት ሲኖር ብዙ ዊን ስታደረግ ምናምን ኦቨር ኮንፊደንስ ትሆናለ እና አንዳንዴ ደግሞ ሉዝ ስታደረግ ካፒታል እያነሰ ሲመጣ ምናምን ደግሞ ትፈራለ ቀጥ ኤክስኪዩት ለማድረግ እና ከሁለቱ የትኛው ነው ዴንጀረስ? ሞስት ዴንጀረስ የሚለው በሬሾ ላስቀምጥልህ። ከፍተኛው እኔ ኦቨር ኮንፊደንት ዊን ነው። ምክንያቱም ሉዚንግ ሁለቱም መጥፎ ናቸው፣ ግን ሬሾ ትንሽ ከፍ ማድረገው ለዊኒንጉ ነው ትንሽ መጥፎ ምለው ኦቨር ኮንፊደንት ስትሆን። ምክንያቱም ዩ ቲንክ ማርኬቱን ሁሌ ቤት የምታደርገው ይመስልሃል። ማርኬቱን ደግሞ እንደዛ አይደለም። ገበያ አይደለ አንዳንዴ ትሳሳታል። ፐርፌክት አይደለን ወይ ማሽኖች አይደለን፣ ሰውነን እንሳሳታለን። ሉዚንጉ ከዚህ ቀጣይ ትሬድ እንዳትገባ ነው የሚያደርግህ፣ ወይ ራስን ቼክ እንድታደረግ ድጋሚ ባክቴስት እንድታደረግ ወይ የሆነ ነገር እንድታይ ነው የሚያደርግህ። ጥሩ ነው። ያ ዊኒንጉ ግን ሬሴ 3-4 ዊኒንግ ሬት አለ። 5ኛው ላይ እኔም እንደ ስለሚያጋጠመኝ ልክ 2-3 ትሬድ ዊኒንግ ሲኖረኝ ሎት ሳይዜን አውቶማቲክሊ ከፍ አድርገዋል። ምክንያቱም በጣም ኮንፊደንት ነኝ። የዛኔ ግን እንዳለ የሰራሁበትን ቅድም እንዳልኩ ያሳጣኛል። ስለዚህ በጣም ምፈራው ኦቨር ኮንፊደንት ያለ በጣም ምፈራው ሞስት ዴንጀረስ ቲንግ ዊን የምታደርግባቸው ሞመንቶች ናቸው። ሉዝ የምታደርግባቸው ብሬክ ያደርገዋል፣ ግን ዩል ጌት አፕ ሞር ስትሮንገር። ምክንያቱም አንዴ ቢት አድርገዋል፣ ለሁለተኛ ዙር አደግሞ ትማርበታለህ። ከዊኒንግ ሬቶቻችን ተምረን አናውቅም። ዊን ከምናገኛቸው ኦቨር ኮንፊደንስ ነው ቢልድ የሚያደርጉት፣ አትማርበትም። ከሉዚንግ ትሬዶቻችን ነው የምንማር። እሺ በሳምንት አንተ ፕሮፊታብል እንድትሆን የሚያደርገ ምን ያህል ትሬዶችን ነው ቴክ የምታደርገው? ከዛ ደግሞ አንዳንድ ሰዎች ደግሞ ዴይሊ ትሬድ የሚያደርጉ አሉ። ኦቨር ትሬድም በቀን 4-5 ትሬድ ኤክስኪዩት የሚያደርጉ ሰዎች አሉ። እና አንተ በሳምንት ምን ያህል ትሬድ ኤክስኪዩት ታደርጋለህ? ከዛም ባለፈ ደግሞ ለእንደነዚህ አይነት ሰዎች ኦቨር ትሬድ ለሚያደርጉ ምን ምክር ትሰጣለህ? እኔ በሳምንት እውነት ለመናገር እኔ ማለዋሽም አንዳንዴ ኦቨር ትሬድ ማድረግበት ጊዜ ያለ እውነታው እሱ ግን በሳምንት አሁን ለምሳሌ ሰኞና አርብ ትሬድ ማድረግ አልፈልግም። ሰኞ ገና ማርኬቱ ማይበት ወዴት ሄዳል የሚለውን ማርኬቱን እንኳን አላውቅም። እዚህ ሰኞ ዕለት ማይበት ቀን ነው፣ አርብ ዕለት መዝጊያ ስለሆነ አይ ዶንት ኬር። ስለዚህ የምሰራው ከሮብ እስከ ሐሙስ ነው ማለት ነው። ሮብ ማክሰኞ አለ፣ ሮብ አለ፣ ሐሙስ አለ። በእነዚህ 3 ቀናቶች ነው ትሬድ የምትፈልገው። ስለዚህ በእነዚህ ሳምንታት ውስጥ ግን ጥሩ ዊኒንግ ሬት ካለኝ አይ ጀስት ኒድ 1 ወይ 2 በቃ በሳምንት 1 ቀን ወይ በሳምንት 2 ቀን ትሬድ ካርኩ ይበቃኛል። ግን በጣም እንዳንተ እንዳልኩ በጣም ብዙ ሰው አለ በየቀኑ ሰኞም ትሬድ ያደርጋሉ። በቃ ባይም ሲሆን ባይ ሴልም ሲሆን ሴል ልታገኘው ትችላለህ። አታገኘውም እያልኩኝ አይደል፣ ልታገኘው ትችላለህ። ግን የሆነ ታይም ላይ ብሊቭ ሚ የሰራውን በጠቅላላ ታስረክባለህ።
ስለዚህ stay away from the market የማይመለከት ፓርት ላይ አትግባ። ዛሬ ለመግዛት ከሆነ ነጋዴ ነህ፣ እንደ ነጋዴ ለመግዛት ከገባ ለመግዛት ግባ፣ ለመሸጥ ከሆነ ለመሸጥ ግባ። ኦኬ እዚህ ጋር ልሸጥ ነበር ግን እኔ ዞን ላይ እስኪመጣ ልግዛ ብለህ የምትገባቸው ትሬዶች አብዛኞቹ ሉዚንግ ናቸው። ስለዚህ የሚመለከተን ፖይንት ላይ ብንገባ ግን ሉዝ እንኳን ብታደረግ ትማርበታለህ፣ ታቆማለህ። ስለዚህ ኢንጀነራል ለፊውቸራችሁ የሚጠቅማችሁ ቢያንስ በሳምንት 1 ወይ 2 ዊኒንግ ትሬድ ካላችሁ ወይ በቀን 1 ዊኒንግ ትሬድ ወይም 1 ሉዚንግ ትሬድ ካለህ stay away from the market እና ራስን አፕዴት አድርገህ ሪፍሬሽ አድርገህ ተመለስ። ቁማር አታርጉት። እስኪ አሁን ትልቁ ውሸት የተዋሸ ነው ስለ ሪስክ ማኔጅመንት ምንድን ነው? ላይክ አሁን እንዳልከኝ ቅድም 40 ሉዝ አድርጌ 30 ዊን አድርጌ ስቲል ፕሮፊታብል ነኝ አልክና ያው ብዙዎቻችን ስለ ሪስክ ማኔጅመንት የተነገረን ነገር አለና ስለሱ የተዋሸ ነው ቢግ ላይ የምንለው ስለ ሪስክ ማኔጅመንት ምንድን ነው? ስለ ሪስክ ማኔጅመንት ብዙ ጊዜ ሪስክ ማኔጅመንት ብዙ ሰው ገንዘቡን ያሳያል፣ በጣም ቢግስ ዊን ያላቸውን ላይፍ ስታይላቸውን ያሳዩዋሉን ነገር ያሳዩዋልና አንተም በቃ if you risk more you'll gain more የሚለው ውስጥ ትገባለህ። ከዛ አንዳንድ ትሬዶችን ስታያቸው በቃ እዚህ ጋር በጣም ሪስክ ባደርግ እኮ ይህን ሊነካልኝ ይችላል ብለህ በጣም ሪስክ ታደርጋለህ። ከዛ you end up losing more ማለት ነው። እና ብዙ ጊዜ እውነት ለመናገር ኮምፓውንዲንግ እኔ በጣም በማምነው ኮምፓውንዲንግ ማደግ፣ ኮምፓውንድ እያደረገ ማደግ፣ ማሳደግ ትንሽ በቃ በጣም ትንሽ እያሳይ እንደው 1% ሪስክ አታርግ፣ 0.5% ሪስክ አርግ። ከዛ ያሰብከውን ለምሳሌ $1 ሪስክ አድርጌ $3 አገኛለሁ ከሆነ በግማሽ ቁረጣትና በቃ 50 ሳንቲም ሪስክ አድርጌ 1 ብር ከ50 ፕሮፊት አገኛለሁ የሚለውን ሜንታሊቲ ውስጥ ገብተህ ትሬድ የምታደርግ ከሆነ ዊኒንግ ሬትም ጥሩ ይሆናል። እኔ ብዙ ጊዜ ሪስክ ማኔጅመንት የተማርኩት ብዙ ጊዜ $10 ትሬድ አድርጌያለሁ ለረጅም ጊዜ፣ ሁሌ ከ10 እስከሆነ ነገር ደርሳለሁ እና በጣም ብዙ ጊዜ ያ ሜንታሊቲ ስለነበረኝ አሁን ካፒታሌ በጣም አድጎ በዚህ ጊዜ በ100 ሺዎች በ200 ሺህ ትሬድ ስታደርግ ዘሴም ዲስፕሊን ስለሆነ እዛ ጋር ቢልድ ያደርኩት ስላለ አሁንም ቢሆን የአካውንቴን አንዳንድ ጊዜ እውነታው ምነግርህ 1% ሪስክ አላደርግም፣ 0.5% ነው ሪስክ ማድረግ ብዙ ጊዜ ማለት ነው። እና አይ ዶንት ኬር አባውት ጌቲንግ ላይክ $10,000 ስፔሻሊ አሁን ባለሁበት በቃ ትንሿም ዊን ሬቴ በቂ ነች። ስለዚህ ሪስክ ማኔጅመንት ብዙ ጊዜ ተዋሸ ነው፣ ስካም የሚመስለኝ ይሄ በቃ ይሄ ከማንወደው ነገር አንዱ በቃ $10 ወደ $100 የመድረሻ ራዕይ የሆነ እንትን የ5 ዓመት እቅድ በቃ ከ1,000 ወደ 100,000 ፍሊፕ ማድረግ። ፍሊፕ የምትለው ቃል ራሱ ትክክላለች። በጣም እርግጠኝነት ንግድ ዓለም ውስጥ ያሉ ሰዎች ወደ ትሬዲንግ ዓለም ቢመጡ በጣም ሰክሰስፉል ይሆናሉ ብዬ ማስበው እነሱ ናቸው ንግድ ዓለም ውስጥ። ምክንያቱም የትኛው ንግድ ነው ዛሬ ከፍተው ፍሊፕ የሚያደርግልህ? ፍሊፕ አያደርግልህ፣ ያንተን ነው ፍሊፕ የሚያደርግ ቀድሞ። ስለዚህ ይሄ ፍሊፕ ሜንታሊቲ ውጡ። ከ10 ወደ 100 እንትን አይደለም፣ የሆነ ካልቸር አይደለም። $10 ከትቼ $100 just forget about that። ከ10 ወደ 100 ሳይሆን እስቲ 10ን $1 በቀን ኮምፓውንድ አድርጎ በቀን አይደለም $10 ጀመርካ ሳምንቱ አልቆ እስቲ $1 ፕሮፊት $11 ይሆን አካውንት። ያ ነው the biggest mentality. it's not about reaching ከ10 እስከ 100 መድረስ አይደለም። ሪስክ ማኔጅመንት እሱ ነው የሚያስጠላኝ ፓርት። ዋው አሜዚንግ። ያው የመጨረሻ ያው ሁሉንም ጥያቄዎች ስለጨረስኩኝ የመጨረሻ ጥያቄ ነው። ቅድምም እንዳልኩትኝ ጀማሪ ትሬደሮችም ስላሉ ላይክ በ1 ዓመት በ2 ዓመት ፕሮፊታብል መሆን የሚፈልጉ ትሬደሮች አሉና የሚመለከቱን እኛንም እነዚህ ትሬደሮች አሁን ኔክስት የዛሬ ዓመትም 2ም 3ም 4 5ም ዓመት ሊሆን ይችላል ፕሮፊታብል የሚያደርጋቸው መጀመር ያለባቸው ልምድ ምንድነው ብለህ ትመክራለህ? ሌላ ደግሞ እንዳይሆኑ የሚያደርጋቸው ደግሞ ማጥፋት ያለባቸው ልምድስ ደግሞ ምንድነው ብለህ ትመክራለህ? በጣም የምመክራችሁ በዚህ አጋጣሚ ከኔም ኤክስፒሪየንስ የመጀመሪያ ነገር አሁን የምታዩ ሰዎች ትክክለኛ ትሬድ ማድረግ የምትወዱ ሰዎች ሲግናል ከሚልኩ የትሬዲንግ ቻናሎች ራሳችሁን አውጡ። በጣም ይገባችኋል የሆነ ፖይንት ላይ ከየትኛውም ኢትዮጵያ የሆነ ነን ኢትዮጵያንም ሆነ ከየትኛውም የቴሌግራም ቻናል ሲግናል ከሚልኩ ቻናሎች ውጡ። በቃ ውጡ። ስፔሻሊ ጀማሪ ከሆናችሁ you don't need signals to trade። ምክንያቱም ያንተን ኮንፊደንስ ነው የሚያሳጣ። እነሱም እንዳንተ ተምረው ነው፣ ምንም የተለየ ነገር ያደረጉት ነገር የለም። ስለዚህ የመጀመሪያ ነገር ማውጣት ያለባችሁ ከእንደዚህ አይነት የትሬዲንግ ቻናሎች ሲግናል እንልካለን ትሬድ ታደርጋላችሁ እንዲህ ከሚሏችሁ ሰዎች ውጡ። ስትጀምሩ ትሬዲንግ በጣም ፈጣን ጀት አይደለም። ገና እንደገባ የሆነ ትሬሾልድ ላይ የሚያስነካ it's going to take time። በጣም ጊዜ ይወስዳል፣ በጣም አሰልቺ ነው። ስለዚህ ጀማሪዎች የሆናችሁ ጊቭ አፕ አታድርጉ። አንዳንድ በጣም ሌክዠሪ ፋንሲ ላይፍ ስታይል የሚያሳዩችሁን ሰዎች አትዩ። ትክክለኛ ስትራቴጂ ወይ ኮንሰፕት የሌላቸው ሰዎች ቻናሎች ከሆኑ እነሱንም አትዩዋቸው። ለመዝናናት ያው አሁን ለምሳሌ እኔ አንዳንድ ነገር ኳስ ስታይ ያዝናናል። በቃ እነዚህም ሌክዠሪ ላይፍ ስታይል የሚያሳዩትን ለመዝናናት ስትፈልግ ያያቸው። ግን ስትራቴጂ በስትክክል የማያስተምሩ ሰዎች፣ ሲግናል ከሚልኩ ሰዎች
ከእንደዚህ አይነት ዞን ውጣ፣ ብቻህን ሁን፣ ተገንጥለ ውጣና ለብቻ የራስን ስትራቴጂ ዲቨሎፕ አድርግ። ጀማሪዎች ከሆናችሁ ጥሩ ጥሩ ዩቲዩብ ቻናሎች አሉ። እኔ አሁን የምናገረው ፎቶን ስትራቴጂ ወይ ደግሞ ፎቶን ትሬዲንግ የሚባል አለ። የእሱ ልጅ ዩቲዩብ ላይ ገብታችሁ በደንብ ተማኑ። በጣም በቀላል እንግሊዝኛ ነው የሚያስረዳው። የሀበሻ እኔ ብዙ ስለማላቅ ነው እንደዚህ ስፔሻሊ እኔ ሰፕላይ እና ዲማንድ ስለሆነ ትሬድ ማድረገው ቢግነር ኮርስ የሚሰራ ሰው ስለማላቅ ነው። እኔም አንፎርቹኔትሊ ቢግነር ኮርስ አልሰራም። ምክንያቱም ካየህ ኦልሞስት እኔም ሳላስበው ስለሆነ የገባሁት አድቫንስድ እኔ ከሆነ ከጀመርኩበት ሌቭል ነው ቀጥታ ወደዛ የገባሁት እና እኔም አንፎርቹኔትሊ አለቅም ቢግነር ኮርስ የለኝም። ግን የሚለቁ ሀበሾች ካሉ የእነሱን ኮርስ ይዋቸው። ጀማሪዎች ከሆናችሁ በቃ ቴክ ኢት ስሎ፣ በጣም ቀስ የትም አይሄድባችሁ። እውነት ለምናገር አይኖ ኔክስት ቢግ ቲንግ ኢትዮጵያ ውስጥ የሚሆነው ትሬዲንግ ነው። ምንም አይነት ፎሬክስ ላይ ሆኑ ኮሞዲቲ ላይ ሆኑ ክሪፕቶም ዋሬቨር ትሬድ በቃ በአጭሩ እንዳለ ጀነራል የአባቱ ስም ትሬዲንግ ስለሆነ በዛ ትሬዲንግ ስር ያላችሁ ሰዎች በጠቅላላ በጣም አረጋግታችሁት በጣም ቀስ ብላችሁ ትሬድ አድርጉ። ትክክለኛ ዩቲዩብ ቻናሎችን ብቻዩ። ሜንቶር ቢኖራችሁ አሪፍ ነው። ከእናንተ በፊት ኤክስፔሪንስ ያለው ሰው የሆነ ቪዲዮ የሚልክልሃል ይህንን አርግ የሚል ሰው ጥሩ ትሬዲንግ ጀርኒ ላይ የምታውቁት ሰው ካለ ያንን ሰው ፎሎ ለማድረግ ሞክሩ እንጂ ይሄ ኢንበልክ በቃ ሲግናል ልክ እንዲትሬት እኔ የምገባውን ግባ እኔ የምገባውን አንተ አየህ አይደለም ገብቶሃል። አንተ መማር ትችላለህ። በቃ የራስ እኔ የሰው ሲግናል አይተህ ዊን ከምታደርግ የራስን ትሬድ አድርገህ ሉዝ ብታደርግ ይሻላል። ነገ የሚሰራ እሱ ነው እና አት ሰም ፖይንት እኮ እነሱም ቪአይፒ ሲግናል ምን ሲግናል ለትሬድ ለማድረግ የዚህን ያህል ሺህ ብር ክፈሉ፣ የዚህን ያህል ብር አዋጡ፣ እንዲያርጉ እንደዛ አርጉ። እና ደግሞ በዚህ አጋጣሚ እንደዚህ ላይፍ ስታይላችሁን አሳይታችሁ ሰውንም ስካም ለእናንተ ተሳክቶ ሊሆን ይችላል፣ ለሁሉም ሰው ይሳካል ማለት እንዲህ የምታደርጉ ሰዎች ቢቀር ይሻላል። አትሊስት ኮንሰፕታችሁን ብታስተምሩ፣ ኮንሰፕቱን ሰው ከእናንተ አይቶ ቢማር ይሻላል የእናንተን ላይፍ ስታይል አይቶ ወይ የእናንተን ሲግናል አይቶ ከሚገባ። ሲግናል የምትልኩም ሰዎች ባትልኩ፣ ብትልኩም ደግሞ ኮንሰፕቱን አስረድታችሁ እዚህ ጋር ገባለሁ እዚህ ጋር ሉዝ ልናደርግ እንችላለን ዊን ካደረግን እስከዚህ ድረስ እንጂ ካየ ጌቲር ቲፒ ስቶፕ ሎስ እዚህ ጋር የሆነ ቁማር ነው አይጠቅምህም። እሱ ኦቨርታይም በጣም ነው የሚጎዳችሁ። እና በዚህ አጋጣሚ የምታየው ልጆች ደግሞ እነዚህ ግሩፕ ቴሌግራም ላይ ፖስት ማላደርግበት ምክንያት ይሄ ነው። አይደለም ሲግናል ትሬዲንግ ስትራቴጂን ራሱ ፖስት አላደረገውም ከተወሰነ ጊዜ በኋላ ታውኩኝ። ምክንያቱም ብዙ ሰው የኔን አጌነስት ፖስት ላደረግብህ ይችላል። ልክ የዛኔ ኮንፊደንስን እያጣ ነው የምትመጣ። የኔ ግሩፕ የከፈትኩበት ዋነኛ ዓላማው ሲግናል ወይ ትሬዲንግ ሴታፔን የኔን ለቅ ሳይሆን ጥሩ ኮሚኒቲ ቢውልድ እናደረግበት እርስ በርስ እንድናወራ ነበር። አንፎርቹኔትሊ የሆነ ጊዜ ግሩፑን ክፍት አድርጌው የሚወሩት ነገሮች የሆነ መስመር ሲስቱን ያጠፋሁት እንጂ የሆነ የራሴን ብቻ ሶሎ ጌም አድርጌው ልለቅበት አልነበርም። ወደፊት ሲስተካከል ደግሞ ኦፕን እናደረገውና ሁሉም ሰው የሚያወራበት ሴታፑ የሚቀያየርበት ስትራቴጂው የሚቀያየርበት ኮሚኒቲ እንጂ ስለዚህ ጌት አውት ኦፍ በቃ እንደዚህ ቶሎ ሊቭ ቻናል በሉት። እውነት አይጠቅማችሁ። ስለነበረን ጊዜ ኤቢ እናመሰግናለን። ጥሩ ኮንቨርሴሽን ነበረን። እንግዲህ ተመልካቾቻችን እንደተጠቀማችሁ እናምናለን። ስለተጠቀማችሁ ደግሞ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ሀሳብና አስተያየታችሁን በኮሜንታችሁ ላይ ግለጹልን። ጨርሰናል። ቴንክ ዩ ፎር ዋቺንግ።